እባክሽ አሁን ስለኛ ነው። ምን አዲስ ነገር አለ እንዴ? አባዬ ስለኔና ስለአንቺ ጠይቆኝ ነበር። የምርህን ነው ናታን? እና አባዬ ምን አለ? በእናትህ ምን አለ? እምቢ አለ እንዴ? ናታን ምን እያደረግክ ነው? መጀመሪያ ከመናገሬ በፊት ግን እንዳትደነግጪ ተረጋጊ። ስለምን ድንጋጤ ነው የምታወሪው? አንቺ ልጅ ደረጃ አታላይ ነው። ደረጃ ክዶሻል። ምንድን ነው የምትይው? ስለፈጠረሽ አምላክ ብለሽ ተይ። በእናታችን አጥንት ይሆንብሽ። ቤቴን፣ ትዳሬን፣ ህይወቴን ለእኔ ትተሽልኝ ውልቅ። በቃ ወደ መጣሽበት ሂጂ። ተሰብደኝ ነው እንዴ? ምንም ነገር መስማት አልፈልግም። ውጭልኝ። አንደኛው ከጀርባሽ ሆኖ ሲራ የሚሰራው እሱ ነው። እሺ ምን መድኃኒት አላጠፋሁትም ልንገርሽ ብዬ እሱ እንደሱ አይደለም አታቃጥር። እኔ እንደዛ አላለም። እና ሰው እንፍጠር ማለት ምን ማለት ነው? እሱ በፈቀደው መንገድ ማለት ነው። እሺ ሰው እንፍጠር የሚለው ይቅርና ሰበብ ማለት መቼ ነው የሚገርምሽ? ግን አንቺ እንዲሁ ጥቁር ድንጋይ ማለት ነሽ። ጥቁር ድንጋይ እንኳን ራሱ ውሃ ገብቶ ተንጣውማ አንቺ እንዲሁ መቼም አይገባሽ። እና ሰበብልን ማለት ምን ማለት ነው? እንዲሁ ናታንና ዲያጣ አሁን አለፈላቸው በሚገርም ሁኔታ። እንግዲህ ከብዙ ስቃይ ከብዙ መከራ በኋላ አቢጊል ደረጀ የራሷን ሰው ይዛ መታለች። ስለዚህ የራሷን ሰው ደግሞ ማምጣቷ ለነሱ በጣም ትልቅና አሪፍ የሚባል ትልቅ አድቫንቴጅ ያለው ነገር ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ በጣም ደስ በሚል ሁኔታ ዛሬ እሷን የራሷን ሰው ይዛ ስለመጣች ለነሱ በጣም ደስ የሚልና ጥሩ አጋጣሚ ነው። ቤተሰቦቻችን ይሄ የሆነበት ምንድነው እንግዲህ አቢጊል ብዙ ነገር ብዙ ጊዜ ሞክራለች። ናታን ለሷ እንደማይሆናተኝና ሁኔታ ነገሩን በዚህ ጋር ቁርጥ ሲያሳውቃት ያላት አማራጭ ምንድነው የራሷን መንገድ መከተል፣ በራሷ መንገድ ሁኔታዎችን ማስተካከል ስለሆነ በዛ አማካኝነት እንግዲህ ተነስታ ይሄን ውሳኔ ለመወሰን ተገዳለች ማለት ነው ቤተሰቦቻችን። ስለዚህ በጣም ደስ የሚል ነገር ነው ለነሱ በጣም አሪፍና ደስ የሚል ሁኔታ ነው አጋጣሚ ነው ብዬ አስባለሁ ማለት ነው። ውድ ቤተሰቦቼ ለዚህ ያደረገበት ምክንያት ምንድነው? አቢጊል ይመስለኛል እንግዲህ አሁን ላይ በምን አይነት ሁኔታ እንደወሰነች ውሳኔ ባይታወቅም ግን ይሄን ነገር ማድረጓ በጣም አሪፍና ደስ የሚል ነገር ነው ብዬ ተስፋ አደርጋለሁ ማለት ነው ውድ ቤተሰቦቻችን። ምክንያቱም በጣም አሪፍ ነገር ነው ይሄ ነገር። በቃ እያንዳንዱን ነገር በዚህ እንትን ማድረጓ በጣም ቆንጆ ነገር ነው። ለምን በቃ ምንም አይነት ነገር ቢሆን ከነሱ ህይወት ለመውጣትም አንዳንድ ነገር እንትን ለማለትም በጣም አሪፍ አማራጭ ብላ ነው ይሄን ነገር ያደረገችውና አንደኛ ከነሱ ከመካከላቸው ለመውጣት ምክንያቱም አየችው ነገሮችን ብዙ ነገሮች ሞከረች አየችና ሁኔታ ነገር ስታየው ይሄን ነገር ማድረግ ያለባት በቃ አላርለ በብዙ ነገሮችን አየች ሞከረሽ ምናምን ግን በቃ ምንም አይነት ነገር አማራጭ አላገኘችም። በተለይ ናታን ልብ ውስጥ ለመግባት ምንም ቦታና ሁኔታ አልተገኘምና ስለዚህ ያላት አማራጭ ምንድነው በራሷ መንገድ ነገሮችን ማስተካከል ከዛም ደግሞ ወደ የሚሆነው ነገር ወይም ደግሞ ወደ የምትፈልገው አይነት ሁኔታ ውስጥ በቃ በራሷ ሁኔታ ራሷን በራሷ ማስተካከል እንዳለባት ነው የተሰማት ማለት ነው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ ያን ነገር ለማድረግ ተገዳለች ማለት ነው ውድ ቤተሰብ። ይሄ ደግሞ በጣም ደስ የሚል ነገር ነው። ዛሬ እንግዲህ ባል ብላ ወይም ደግሞ ለይሄን ነገር ብላ ያመጣችው ልጅ ወይም ደግሞ ፍቅረኛ ብላ ወደ ቤተሰብ ያመጣችው ልጅ ግን በአባቷ ጋር ተቀባይነት አላገኘም። ያው የመጀመሪያው እንዳልኳችሁ እንዳጠቃላይ ብዙ ነገሮችን ሞክራለች ግን አልተሳካላትም። በዛ አማካኝነት እንግዲህ ያላት አማራጭ ደግሞ ይሄን ነገር በመትችለው መሞከር ነው። ሞከረች አልተቻላትም። ስለዚህ ብዙ ነገሮችን ሞከረች። አሁንም እንዳልኳችሁ ብዙ ነገር አየች ሞከረች። ስለዚህ በጣም ሁኔታዎች ነገሮች ይሄን ያክል ለሷ እንትን የሚል ነገር ሆኖ ስላልታያት አሁን ላይ በራሷ እንትን ሄዳለች። ግን እንዳልኳችሁ አሁን ላይ ደረጀ ልጁን አልወደደላትም።
ይሄን አለመውደድ ደግሞ በጣም ከባድ ነው። ስለዚህ ይሄ ነገር በጣም አስቸጋሪ ከመሆኑ የተነሳ ነገሮችን ለማስተካከል የሚሆነውን ነገር እንትን ለማድረግ በቃ ብዙ ነገር ሞክራ ነበረ ግን ስላልተሳካላት ስለዚህ ያላት አማራጭ ምንድነው አጠቃላይ ተነስታ ከአባቷ ደረጀን ይሄ ነገር ማሳወቅ ምክንያቱም ቅድሚያ ለዳጣና ለናታን ያላትን ነገር ነው ማስተካከል የፈለገችው ከዛ ማስተካከል ከፈለገች በኋላ አስተካክላ ሁኔታዎችን በዚህ መልኩ ካሰበች በኋላ ወደ ለራሷ ደግሞ የራሷን ሰው ማስተካከል ነው የጀመረችው ስለዚህ ደግሞ በጣም ደስ የሚልና ይሄ ነው የማይባል ቃላት ነው ቤተሰብ በጣም ነው ደስ የሚለው በመጨረሻም እንግዲህ ናታንም እሷ ይሄን ነገር በማድረጓ ይሄን ወይም ይሄ ውሳኔ በመወሰኗ በጣም ተደስቷል ምክንያቱም ከህይወታቸው ከመካከላቸው ስለወጣይላቸው ዳጣ ግን በኔ ተነሳ ያልሆነ ውሳኔ እንድትወስን አልፈልግም እያለች ደጋግማ ቃላት ስትናገር ነበር እንዳልኳችሁ ግን እሷ በዚህ ልክ ባትፈልግም ያው ግን ነገርዮሾቹ ይሄን ያክል በማይባል መልኩ ሁኔታዎች ሂደዋል ማለት ነው ዳጣ ያው በእኛ ንዴት ወይም ደግሞ በእኛ አልሆነ ስሜት ውስጥ እንዲገባ አልፈልግም ብላ ተደጋጋሚ ፈልጋለች ግን ሁኔታዎች ትንሽ አስቸጋሪ ናቸው ያው ግን ሆነም አልሆነም ያው ደስ የሚል ታይም ላይ ነው ያሉት አሁን ዳጣና ናታንም ጥሩ ላይ ነው ያሉት ሲቀጥል ደግሞ አብጌልም ነገሩን ለማስተካከል ብዙ ሞክራለች ግን አሁን ላይ የራሷን ሰው አምጥታለች የራሷን ሰው ይዛ መጣ እንግዲህ ግን ቤተሰብ እንዳሰበችው አልተቀበሉላትም በተለይ አባቷ አቶ ደረጀ ልጁን እንዳውም ለመግደል ነው እንግዲህ ሽጉጥ አቀባብሎ የጠበቀው ለምን የሚለው ነገር እንግዲህ ለሁላችንም ትንሽ ግራ ያጋባ ነገር ነው ምክንያቱም በምን መልኩ እንደሆነ ግራ ገብቶናል ለሁላችንም ምክንያቱም ለምን እንዳሰበ አይዱን ነው ለምንም እንደሆነ ማለት ነው ቤተሰብ ሰው ግን ያው መጨረሻ ላይ ደረጀ ያው ይሄ ሽጉጥ አውጥቶ የደቀነበት እንኳንም መጣህልኝ እንኳንም አገኘውህ እንኳንም ለዚህ መጣህ ብላለች ብሏል ግን በምን ግንኙነታቸው ምን እንደሆነ ይሄን ነገር ለምን እንዳሉ ትንሽ ግራ የሚያጋባ ነገር ነው ለምን እንደሆነ ትንሽ ግራ ያጋባል ለምን እስኪ እናንተ ምን አስባችሁ ማለት ይሄ ነገር በምን ሁኔታ አስቦት ይሆን እንደዚህ ያለው ደረጀ ምን ተፈጥሮ ይሆን እኔ ትንሽ ግራ ገብቶኛል ውድ ቤተሰብ እስኪ እናንተ ምን ትላላችሁ ሐሳብ አስተያየታችሁን ስጡበት ብቻ ግን ትንሽ አስቸጋሪ ነገር ነው ቤተሰብ ምክንያቱም ከሁኔታዎች አንፃር ትንሽ አስቸጋሪ ስለሆነ ማለት ነው ውድ ቤተሰቦቻችን ቀጣይ ሁሉም ነገር ግን እንደሚስተካከል ተስፋ እናደርጋለን በቀጣይ ላይክ ሼር ሰብስክራይብ አድርጉ ሁሌም ወዳጅ ፍቅራችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦቼ በቀጣይ አዳዲስ ቪዲዮዎችን ይዘን እንመጣለን እስከዛ መልካም ጊዜ እወዳችኋለሁ ላይክ አድርጉ ሰብስክራይብ አድርጉ ሁሌም ወዳጅ ፍቅራችሁ ስለምትከታተሉኝ እናመሰግናለን መልካም ጊዜ ውድ ቤተሰቦቼ ባይ ባይ ላይክ አይረሳ ምክንያቱም እናንተ ላይክ እናንተ ሼር ሰብስክራይብ ለኔ በጣም ትልቅ ነገር ስለሆነ ውድ ቤተሰቦቼ ስለዚህ ላይክ ሼር ሰብስክራይብ አድርጉልኝ ቤተሰብ መልካም ጊዜ በያላችሁበት እንግዲህ ያው ወዳችኋለሁ መልካም ሁሉ ተመኘሁላችሁ ባይ